አልፈልግም። እውነቱን ውሸት ሳላቅ አሁን እኔ እነሱ የጻፉትን ሳነብ ሪካርድ ያደረጉኝና ከዛ ሀቢባ አለች ተብሎ ይወራል። እኔ አላቅም። ከዚህ በፊት በዚህ አድርገውኛል። ኮመንታቸውን እንደዚህ ጮክ ብዬ ሳነብ ሪካርድ አድርገው እኔ ዋናውን ጉዳዩን እንዳስተላለፍኩ ነገር አድርገውኛል እና አላቅም። እኔ ምንም የሰማሁት ነገር የለም። ማሮች እሺ፣ አላቅም። እሺ እንቀጥል። ታይምት እንዳሉት እሺ፣ ማለት ሌዲስ ፈርስት በሚለው ከሴቷን ጀምር በደስ እሺ፣ እናመሰግናለን። እሺ ፋሲካ አንቺ ተራ ነው። በትልቁ አረግሻለሁ። ጀምሪያ መድረኩ ሰተችላል። እሺ ሀቡዬ፣ ከመጀመሪያ የህዝቡን ጥሪ ሰምተሽ ቤት ስለጋበሽኝ አመሰግናለሁ። ያው በመቀጠል የሌላ ኑር ሰቦ ቪዲዮ የሌላ ኑር ሰቦ ቤተሰቦች የዛሬ 2 ዓመት ከምናምን ገደማ እኔ ነበርኩኝ ወደ ሚዲያ ያወጣኋቸው እና ከዛ በኋላ ህዝቡ ተረባረበ። የእናቲቱና የአባትየውን እንባ ሰው በጣም አዝኖ ተረባረበላቸው እና የተባለው ነገር ተደረገ። ከዛ ያው በቀደም እንግዲህ ሰሞኑ ህዝቡ እንደነገረሽ ቦሌ ኤርፖርት ላይ ስትገኝ ፋሲካቲው መገኘት የለባትም ብሎ እሱ ለሌላ ቤተሰቦች መጀመሪያ አውጆ ነበርና በዛ እነሱን ፈርተውት እኔ እንዳልገኝ ተደርጊያለሁ እዛ ላይ ማለት ነው። ያው ከመጀመሪያ እንኳን ሌላ ገባች። አሁን ላይ ይሄን አክል እንትን አነጋጋሪ ሆኖ ወይም ደግሞ እኔ ለምን አልተጠራው፣ እኔ ስሜ ለምን አልተነሳ፣ እሱ ሌላ ነገር በቃ በጣም በትልቅ ነገር ጉዳይ እንደተገናኝን አድርጎ እኔን በጣም የጥላቻ እንትን ሲያስተላልፍ ነበርና እኔም ለምን አልተጠራሁም፣ ለምንድነው ካሊድ የከለከለኝ ብዬ ጥያቄ አላስነሳውም። በነገራችን ላይ ግን መጀመሪያ ላይ የሚያውቁ ህዝቡ ያውቀው ስለነበረ የኔን ሀቅ ወይም ደግሞ እኔ በሌላ ኑር ሰቦ ላይ ያሳረፍኩት መልካም አሻራ መጥፋት ስለሌለበት ህዝቡ ጥያቄ ያቀረበለትና ጠየቀው እንጂ እኔ ለካሊድ አልጠየቅኩትም ነበር በነገራችን ላይ። እና ያው እኔ አይደለሁም አሁንም ጥያቄ ያቀረብኩለት ህዝቡ ነው። ለምንድነው ፋሲካ እንዳትገኝ ያደረካት? ለምንድነው ሰውን እንትን እንዳያመሰግናት ሀቋን እውነቷን የደበቅከው የሸፈንከው ብለው እንትን ነው። በነገራችን ላይ ምች ብሎኝ ነው እዚህ ጋር ኮመንታተሮች ማለት ነው። ምች ነው። እሺ ይሄ ነው ያለው ነገር ሀቡዬ። እና እሱ ደግሞ በምን ምክንያት እንደዛ እንዳደረገ ለህዝቡ ያብራራ። ህዝቡን የጠየቀው እኔ አይደለሁም የጠየቅኩት። እኔ የሰራሁት ለኸይር ስራ ነው። ልመሰገንም አልነበረም፣ ምስጋናን ፈልጌ አልነበረም። ግን ደግሞ በቃ ሀቅን ተሸፋፍኖ ሲታለፍ ማየት የማይፈልጉ ሰዎች ለምንድን ነው ፋሲካ እዛ ቦታ ላይ መልካም አሻራዋን በሌላ ኑር ሰቦ ላይ ያሳረፋቸው ጥሩ ነገር ለምንድን ነው ልትናገር ያልፈለጋችሁት፣ ልትገኝ ያልፈለጋችሁት፣ ደስታዋን እንድትገልጽ ያልፈለጋችሁት ብሎ ህዝቡ ነው ጥያቄ የጠየቀው ለወንድም ካሊድ ማለት ነው። እሺ ወንድም ካሊድ ነው እንዳልገኝ የፈለገው የሚለውን ነገር ከምን ነው ያገኘሽው? ማለት እሱ ከአንደበቱ እንዳትመጣ ወይም ጥሪ እንዳታረጉላት ኤርፖርት እንዳትገኝ ሲል ሰምተሽዋል ወይ? ያለበት ቪዲዮ አለ? ምንድን ነው ያነሳሳሽ እንደዛ ለማለት? እሱ ነው እንዳልገኝ የፈለገው የሚለውን ይዞሻል? ኔትወርክ እኔን ያዘኝ ጋይስ ወይስ እሷን? ከተሰማሽ ችግር የለውም። ይሄኛውን ብያለሁ። ለእሱ ማብራሪያ ነው የሚሰጣትና ችግር የለም፣ የሚታወቅ ነገር ነው። እሺ ኔትወርክ ይዟታል። ለምን እንዳልና ለምን እንደሆነ ብቻ እሺ፣ ወደ እሱም ገባል። ፋሲካ ከጨረሽ ወደ ወንድም ካሊድ እንሸጋገር። አይ ቲንክ ኔትወርክ ወይኔ ነቀላት። ቆይ ስትመለስ ትግባ። አዎ ብሏል እኮ እኔ ያለበትን ስላልሰማሁኝ መጠየቅ ነበረብኝ። አዎ ብያለሁ። በቃ ካለ ኦኬ እሺ ትመለስና ትግባና ከዛ እንቀጥላለን። በሌለችበት እንዳይወራ ማለት ነው። ስለዚህ የእሷ ጥያቄ ለምን እኔ ኤርፖርት እንዳልገኝ ፈለግ ነው ጥያቄዋ። ስለዚህ ሊጀምር ያው ካልሰማች ድንገት ከምትደግምላት አይሻልም?
ጋይስ አስገቡ፣ ሞዴሬተሮች አስገቧት። ከመጣች እና ከጻፈች ኔትወርክ ነቅሎት ነው። ቤትሽን ኢንተርቴን ያደረግሽ በአለም ኢትዮጵያዊ ነዋ። ፈረንጅማ በ3 ቀን እኮ የሚነሳው ከአራስ ቤት ሆስፒታል ቀጥ ብሎ ወቅ የሚያደርጋል። በኢትዮጵያ የለም፣ በአረብና በፈረንጅ ግን የተለመደ ነው። ኖርማሊ ማለት የእኛ እናትና አባቶች እንግዲህ እናቶቻችን በተለይ ሲወለድ አራስ የሚባለው ትርጉም ምን ያህል በቃ እንደነበረ እስካሁን ድረስ እኔ የልጅነት አይምሮዬ እናቶች ወደ ሽንት ቤት ሲሄዱ ቢላዋ ተይዞ ከሰል ተይዞ ታውቂያለሽ ተብሎ ምናምን እና ደግሞ በጣም ደግሞ ከባህል ሁሉ በጣም የሚገርመኝ እንደው ይህን ከመለሽ ጎበዝ ነሽ። አንድ ሴት ልጅ ስትወልድ ያው ሰዓቱን ለመቆጠብ ያህል ቅድም በጠየቀችበት ያው ቪዲዮዋን ምናልባት ታውራ። ማነው መሰረት ገበየው የሚል ሰው የሳበው? በቃ ሌላ ሰው ብዙ ሳያስፈልግ እንትን ይሆናል እንዴ? ተሳስተው ነው። እሺ ብስሚላ እንግዲህ ነበር ለጥያቄሽ መልስ አልመለስኩም። ታዩ በቃ ማሬ ጥያቄውን ታውቁት። ለምን ኦልሬዲ ካልዳው ብያለሁ ስላለ ጥያቄው ውድቅ ሆኗል። ያንቺን ጥያቄ ከጨረስሽ ኦልሬዲ ምላሽ ሊሰጥ ነው። ሁሉ ነገር በተለይ ሀቡ ሚዩት እናድርግና እንስማው። እኔም አንቺን ሚዩት በመረጃም በማስረጃም ስለምታምኝ እዚህም ያለውም ሰው እንትን ስለሆነ ከምን ተነሳ አንደኛ ብዙ ትልቅ ተቋም እንደሚመራ ሰው ለሁሉ ነገር ጠንቃቃ ነሽ። ካለባበስሽ፣ ከንግግርሽ፣ ከእያንዳንዱ ነገር ከሰው ጋር ካለሽ ኮሚኒኬሽን ጀምሮ እያንዳንዱ እርምጃሽ ከሰው ጋር ያለሽን መልካም ነገር የሚያበላሽ መሆን የለበትም። ያለም እንደገና ተነስተሽ ዝም ብሎ አንድ ቀን እንደ ቲክቶክ ላይ እንዳለ ሰው ነፃነት ኖሮኝ የምናገር ምናምን አይደለም። ግን እያንዳንዱ ነገር የሆኑ ነገር በተለይ እኔ ግለሰብ ነኝ፣ ችግር የለም። ግን በእኔ ስር በርካታ ወገኖች አሉ፣ ተቋም አለ፣ በጣም የሚረዱ ከ700 በላይ የሚሆኑ ወገኖቻችን አራሶች፣ ሴቶች ምኑ በድርጅታችን ውስጥ አሉ። ስለዚህ ያንን ነገር ሊያበላሽብሽ የሚችል ነገሮች ሲመጣ ያ ቀይ መስመርሽ ትጠነቀቂያለሽ፣ ያንተ ያለሽ በመጀመሪያው እንትን ለማድረግ ያህል የመጀመሪያ ጥሪ አርጋለች ወይ? ከዛ በኋላ ባወቁት ሂደት ኦፍኮርስ ምንም ጥያቄ የለውም። ፋሲካ ሄዳ ዩቲዩብ ሰርታለች በቤተሰቦቿ። ያንን እውነት ለመናገር አላህ በሚያውቀው አላውቀውም እኔ ቪዲዮ ህዝብ የመጀመሪያ እኛ ጥሪ ያደረግልን አቧሚራ ነው። አቧሚራ ደግሞ ላደረገበት ደግሞ ጥሪ አሁን ቪዲዮን ለማየት ያህል ይሄ ነው። መጀመሪያ አንዲት እህታችን ሳውዲ አረቢያ ላይ በሰው መግደል ወንጀል ተይዛ የሞት ፍርድ ተፈርዶባታል እና ይሄንን ቪዲዮ ይሄ መቼ ነው ቀኑ ላዩ ላይ ልኬልሻለሁ። የቀጥሎ ያለው በ2023 የመጀመሪያውን ቪዲዮ የላከልን አቧሚራ ነው። በቃ አቧሚራ ይሄ እዚህ ጋር እንደምታየው በ23 2000 ይሄ ጥሪ ያደረገልን። ከዛ በኋላ ተሰባሰብን ምንም እሷም ከዛ በኋላ ቡታጀራ ሄደው ምን ብለው ታየ ይሄ ነገር ሆነ። ከዛ በኋላ በቀጥታ ምን አደረግን? ብሩ መሰብሰብ ተጀመረ። ስንት ጊዜ ወደ 53 ቀን ክሎስ 2 ወር ድረስ ላይ ያው ሁሉም ኢትዮጵያዊ የሚያውቀው ነው። በዚህ በጣም በተለይ ደግሞ አረብ ሀገር እህቶች ወንድሞች ከራሳቸው አልፈው ቤተሰቦቻቸውን እንደገና ደግሞ አሰሪዎቻቸውን ሳይቀር ሁሉ ገንዘብ እየጠየቁ ያ ገንዘብ ተሰበሰበ። ከተሰበሰበ በኋላ ይሄ የምስጋና ሽሚያ እንደዚህ እንዳይመጣ አንድ ግሩፕ ስም ይሰጠው፣ በቃ ስም ይሰጠው እና ከሌ የሚባል ካፕታፕ ያደረገውም የሰራውም ሁሉም ሰው ይባል ተብሎ ቲም ሌላ በቃ በልጅቷ ስም ስለሆነ ቲም ሌላ የሚል ተዋቀረ። ቲም ከሌላ ማለት እዚህ ውስጥ ያለው 4700 ሰው ያን የነበረ ነው። ቲም ሌላ ነው፣ ሁሉም ነገር ነው ተባለ። ፕሮግራም አረግና ያ ገንዘብ ወደ ሳውዲ ለመላክ የግድ በህጋዊ መንገድ መሆን አለበት። በመጀመሪያ ደረጃ የሳውዲ ህግ ላይ ያው እንኳንም የኢትዮጵያ የሁለቱም በላይ በህገ ወጥ መንገድ ገንዘቡን መላካችን የትልቅ ወንጀል ነው። ስለዚህ ትልቁ ችግር የነበረው ገንዘቡን ለመላክ ያኔ በሀገሪቱ ላይ ዶላር የለም። ስለዚህ ዶላር ስላልነበረ በጣም ከባድ ችግር ስለነበረ እንግዲህ ያኔ 55 ብር የነበረ ነው። ከዛ ደግሞ ቢሆን እንኳን የሚያስፈልጋት 40-50 ሚሊዮን ብር ነው። ያንን ስለነበረ
በባንክ በኩል እንዲላክ ያው የምታውቂው ነው። የኔን እንትን አንቺን በመጣሽበት ሰዓት ውጭ ጉዳይ ማለት ምን ማለት እንደሆነ እያንዳንዱ ነገር ሁሉ አድርገን ውጭ ጉዳይ ትብብር አድርገን ሸራተን ጋዜጣዊ መግለጫ አዘጋጀ። ሸራተን እንግዲህ ይሄ ከዛ በፊት ግን እንደገና ደግሞ ሌላ ጥሪ ያደረጉና አካውንቷን ቤተሰቦቿን ሄደው ታጀራ አነጋግረው ከዛ በኋላ እዚህ የምታያቸውን የሳውዲ ኮሚቴ ደግሞ እነዚህ የምታያቸው ሰዎች ደግሞ ይፋ አደረጉ። አካውንቱን ይፋ አደረጉ። እንደዚህ ነው እንዲህ ነው ተብሎ ይሄ አካውንት ከተለቀቀ በኋላ ምን ማድረግ ጀመርን? ማሰባሰብ ጀመርን። ከተሰበሰበ በኋላ ያ ገንዘብ ተሰብስቦ እንግዲህ ምናልባት ያን ጊዜ የተሰበሰበው ወደ 20 ምናምን ሚሊዮን ብር አካባቢ ነው። ይሄ 20 ምናምን ሚሊዮን ብር ከተሰበሰበ በኋላ ሸራተን ቀጥታ ከሁሉም የሃይማኖት አባቶች፣ ኡስታዞች፣ እነ መሐመድ አልአሩሲ አርቲስቶች ምን ተደርገው ለህዝብ ለመንግስት፣ ምክንያቱም ያኔ ዶላር በጣም ችግር ስለነበረ ወደ ሳውዲ ይላክልን። የሳውዲ ኤምባሲ አካውንት ያንን የሚገባበትን አካውንት ልኳል ላኩልንና ያኔ ዶላር ኤክስፖርት ለመድኃኒት ለምናምን በጣም ክሪቲካል ለሆነ ነገር ካልሆነ በስተቀር አይፈቀድም። በዛ ላይ $500,000 ነው፣ ብዙ ነው። ወደ 1 ምናምን ሚሊዮን ሪያል ነው። ምክንያቱም የቀረው ከሳውዲ አካውንት ውስጥ የገባ ስለሆነ ያ ሂሳብ ታወቀና የቀረውን ብር ለማስገባት ይህን አደረግን። ይህም በምናደርግበት ሰዓት እንግዲህ ይህ በደንብ የዶክሜንት ስራ የምናምን ስራ ላይ እንግዲህ ብዙ እንትን ማድረግ የነበረ ፋይናሊ እንግዲህ ሸራተን ጥሪ ስናደርግ ቤተሰቦቿን ሁሉንም ጠራን። በዛ ወቅት ላይ ፋሲካን ያወቋት የመጀመሪያ ያወቋት ሸራተን ቤተሰቦቿ ነገር እንዲህ የምትባል ልጅ አለች፣ ታዲያ ምን ችግር አለ ትምጣለሁ ምናምን አለ እና ሸራተን መጣች። ሸራተን እኔው ራሴ ነኝ የተቀበልኳት። ያውም ቪዲዮ ላይ ማየት እንችላለን። ኖ ሸራተን ወደኋላ የሸራተን ላይ ስትመጣ እኔው ራሴ ሸራተን ሄጄ ከተቀበልናት በኋላ የመጀመሪያው ቪዲዮ ትለያለሽ። ከሸራተን ተቀበለናል። ፕሮግራም ተደረገ። ሸራተን ምንድነው ገንዘብ ጥያቄ ነው። ጥያቄ መንግስት በእንደዚህ በህጋዊ መንገድ ይላክልን። እዚህ ላይ መፈት ይችላል ከራሷ ስለ ሸራተን። ከዛ ሸራተን ጥያቄ ከተቀረበ በኋላ ወደ ሀገሯ ስትመለስ ቪዲዮ ገንዘቡ ተለቋል፣ ተፈቅዷል። ይሄ መንግስት ለቋል እና በቃ በዚህ 2 ወር ውስጥ ማናት እንትና ሌላ በዚህ 95% ነገሩ አልቋል። እኛ ገና እኮ ዶላር ጥያቄ ነው ያለችው። 60 ሚሊዮን በመጀመሪያ 60 ሚሊዮን ማልተሰበሰበ መንግስት ፈቅዷል። መንግስት ፈቅዷል 60 ሚሊዮኑ እንዲላክ ተፈቅዷል። ዛሬ ዜና ላይ በታየው መሰረት ከኢትዮጵያ እንድትገባ ተፈቅዷል ብላ ዩቲዩብ ሰራች። እንዲህ አረገና መንግስትን እየጠየቅ ነው እባክሽን ቪዲዮን አውርጂ ምናምን ብለን ጠየቅናት። ቪዲዮ እንድታወርደው ዩቲዩብ ላይ እንዲህ ገና እኮ ነው ጥያቄ ነው እያቀረብን ያለ ነው። በዛ ላይ 60 ሚሊዮን ይሄን ተከትሎ ሰው ደግሞ እንደዚህ ይላል። የምንልከው ገና በእንደዚህ ነው 20 ምናምን ሚሊዮን ብር ነው ራሱ በምንዛሬ በባንክ ሲመነዘር የሚደረገው ታይ ብለን እኔ ያው ብዙ ኮሚኒኬሽን ስለሌለ የልጅቷ ቤተሰቦች ያንን ያደርጋሉ። ከዛ ይሄንን ልይዛትና ዋና አሁን እኔና እሷን ያጣላን ነገር ቪዲዮ መንሰራች መሰለሽ እንግዲህ እኛ ቤቱ ላይ ከዚህ በፊት አንዲት ልጅ ነበረች። የሆነች ልጄ በሽተኛ ነው እንደዚህ ነው እና ካሊድ ጋር ልጠይቀው ሄጄ ገፍትሮ መለሰኝ እንደዚህ ነው ምናምን ብላ ቪዲዮ ሰርታ ልጅቷ በህግ እንደሚያስጠይቃትና ያ ነገር ወጣ ሁሉ ይቅርታ የጠየቀችበትን ነገር ካሊድ እንደዚህ ነው ከውጭ ሀገር ሲመጡ ያሉ ሰዎችን ካልሆነ በስተቀር ሰው አያናገርም ብላ ያን ቪዲዮ ሰራች። እንግዲህ እንደዚህ ብላ ይሄ 2 ዓመት ነው አልጠየቋት። ይሄ ነገር ሁሉ አለፈ። ቪዲዮውን አጥፊ ያልናት ቪዲዮውን አጠፋች። ፋይናሊ ከዛ በኋላ ማመን የማትችያቸውን ቪዲዮዎች በልጅቷ ላይ መስራት ጀመረች። ቪዲዮ ማለት ምንም ስለ ልጅቷ መረጃ የላትም። እሷ እዛው ታጀራናት ያለችው በዛን ቀን ይህን ሙሉ ቪዲዮዎችን በየጊዜ እየሰራች ማድረግ ጀመረች እና ምንድነው ከኔ ጋር ሁሉ ያገናኛት። በዛ ላይ እንደው ድርጅቱ መጣ ያሁሉ ሚስኪን ያሁሉ አራስ ያሁሉ አይታ እንደው ልጆች ስለ ልጅ ድርጅቱ ቪዲዮ መስራት ሲገባት በእኔ ላይ እንደዚህ ሆና ሰራች። ከዛ በኋላ ምን ሆነ መሰለሽ እርስ በርሱ የሚታረስ ለምሳሌ ዛሬ ብሩ ገብቷል ብላ ብሩ ገብቷል ሳውዲ እኔ ነኝ ምናምን ብላ ትላለች። አሁን ቪዲዮቸው የሰራቻቸው ከዛ በኋላ ያሉ ቪዲዮዎች እና ቤተሰቦቿ ታግተዋል ምን ብለዋል ብላ ቪዲዮዎችን ትሰራለች። ከዛ እንዴ የት ነው ቤተሰቦቿ የታገቱት? የት ነው የሚሆነው? በሆን ይሄ ሁሉ ሚዲያ ላይ እና አንቺ ጋር ድረስ የመጣው ቪዲዮዎች የተሰሩት
በእሷ ምክንያት ነው። ይሄንን ደግሞ በማስረጃ ሙሉ ለሙሉ ያው ማየት ይችላለ። ይሄ ችግር አሁን ስሉ ሌላ ነው ሰባው